የ2026 የክረምት የዝውውር መስኮት በከፍተኛ ትኩሳት ላይ ሲቀጥል የዛሬው ትልቁ የዝውውር ወሬ ማንቸስተር ዩናይትድ የ28 ዓመቱን አጥቂ ማርከስ ራሽፎርድን ለመሸጥ ሲያስብ አርሰናል ለሳሊባ ምትክ ሲል ኢዝሪ ኮንሳን ከአስቶን ቪላ ለማስፈረም ፍላጎትን አሳይቷል ተብሏል። አርሰናል፣ ቼልሲና ቶተንሃም ሆትስፐር የ28 ዓመቱን የማንቸስተር ዩናይትድ አጥቂ ማርከስ ራሽፎርድን ለማስፈረም እቅድ እንዳወጣ በርካታ የእንግሊዝ መገናኛ ብዙሃን ዛሬ ላይ ባወጡት መረጃ አስታውቀዋል። አሁን ላይ ወደ እናት ክለቡ የተመለሰው ራሽፎርድ ለሽያጭ ቢቀርብም ነገር ግን የክለቡ ባለስልጣናት ተጫዋቹን ለሌላ የእንግሊዝ ተፎካካሪ ክለብ መሸጥ እንደማይፈልጉ ተነግሯል። በሌላ ዜና ማንቸስተር ዩናይትድ አማካይ ለማስፈረም ቢፈልጉም ለብራይተኑ ካርሎስ ባሌባና ለበርንማውዙ አሌክስ ስኮት የተጠየቁትን ከፍተኛ ዋጋ መሆኑን ተከትሎ ፍላጎታቸው ከወዲሁ ቀዝቅዟል ተብሏል። ማንቸስተር ዩናይትድ የብራይተኑን አማካይ ካርሎስ ባሌባ ለኦልትራፎርድ ፍጹም ተስማሚ ተጫዋች እንደሆነ ቢያምኑም ዝውውሩን በተግባር እንዳይፈጸም ያደረገው ትልቁ እንቅፋትም ገጥሟቸዋል። ብራይተን አማካያቸውን ለመሸጥ ምንም አይነት ፍላጎት ያላሳዩ ሲሆን ይፋዊ ዋጋ ከመቁረጥ እንኳን ተቆጥበዋል። ነገር ግን የክለቡ አቋም ለማስቀየር ከ100 ሚሊዮን ፓውንድ በላይ እንደሚፈለግ ከክለቡ አቅራቢያ ያሉ ምንጮች ጠቁመዋል። የክለቡ አስተዳደር ለብራይተን ካለው ክብር አኳያ ንግግሩን ከዚህ በላይ ባይገፋውም ተጫዋቹ ግን ወደ ኦልትራፎርድ ለመዛወር ፍቃደኝነቱን ሰጥቶ የግል ጥቅማ ጥቅሞችን ተስማምቶም ነበረ። ያምናው የዋንጫ ባለክብር አርሰናል በበኩሉ የዊሊያም ሳሊባን ጉዳት ተከትሎ በተመጨራሽነት እንግሊዛዊውን ተከላካይ ኢዝሪ ኮንሳን ከአስቶን ቪላ ለማስፈረም ከፍተኛ ፍላጎት ማሳየቱ ተነግሯል። በዓለም ዋንጫው ለእንግሊዝ ብሔራዊ ቡድን ጥሩ ግልጋሎት ሲሰጥ የከረመው ኮንሳ በሳሊባ ቦታ በመሃል ተከላካይነት መጫወት የሚችል ከመሆኑም በላይ በስተቀኝ ተከላካይነትን መሸፈን መቻሉ ለአርሰናል ትልቅ አማራጭ ያደርገዋል።